ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ሐማስ አዲስ ጊዜያዊ መሪ ለመምረጥ ድምፅ እየሰጠ መሆኑን አንድ ምንጭ ለቢቢሲ ተናገረ። አብዛኞቹ ከፍተኛ አመራሮች በእስራኤል የተገደሉበት ሐማስ አዲስ ጊዜያዊ መሪ ለመምረጥ ምርጫ እያካሄደ መሆኑን ለቡድኑ ቅርበት ያላቸው አንድ የፍልስጤም ባለስልጣን ለቢቢሲ ተናገሩ። ድምፅ የመስጠት ሥነ ሥርዓቱ እየተካሄደ ያለው በጋዛ በወረራ በተያዘው ዌስት ባንክ እና በሌሎች ስፍራዎች በሚገኙ የሐማስ አባላት መካከል እንደሆነም ተገልጿል። በድህረ ጦርነት ስለሚኖረው የጋዛ አስተዳደር የመልሶ ግንባታ ጥረትና በአካባቢው የሚገኙ ታጣቂ ቡድኖች በተመለከተ አሜሪካ እና ሌሎች አሸማጋይ አካላት ንግግር እያደረጉ ባሉበት ወቅት የሚካሄደው የዚህ ምርጫ ውጤት ቡድኑ ምን አይነት አቅጣጫ ለመከተል እንዳለመ የሚጠቁሙ ሊሆን ይችላል ተብሏል። ሐማስ ምርጫውን የሚያካሂደው እስራኤል በጋዛ ጦርነት በወሰደችው እርምጃ በአብዛኞቹ ከፍተኛ አመራሮች መገደላቸው ተከትሎ ነው። ለጉዳዩ ቅርበት ያላቸው ምንጭ ለቢቢሲ እንደተናገሩት ጋዛ ውስጥ የሚገኙ አብዛኛዎቹ ሰዎች ድምፃቸውን ሰጥተዋል። ሂደቱ በሌሎች ቦታዎችም ተመሳሳይ ደረጃ ላይ ደርሶ እንደሆነ ግን እስካሁን አልታወቀም። በዚህ ሂደት የሚመረጠው አዲሱ መሪ ለ1 ዓመት ስልጣን ላይ ይቆያል። የጋዛ ሰርጥን የሚያስተዳድረው ሐማስ ካለፉት ዓመታት ወዲህ ዌስት ባንክ ውስጥ ያለው ድጋፍ እየጨመረ ነው። ይሁን እንጂ ዌስት ባንክ ውስጥ ባሉት የእስራኤል ጦርና የፍልስጤም አስተዳደር የጸጥታ ኃይሎች ምክንያት በስፍራው የሚያደርገው እንቅስቃሴ በከፍተኛ ሁኔታ የተገደበ ነው። ከ2 ዓመት ጦርነት በኋላ በአሜሪካ አደራዳሪነት ባለፈው ጥቅምት ላይ የተኩስ አቁም ተግባራዊ የተደረገ ሲሆን የስምምነቱ ቀጣዩን ምዕራፍ በተመለከተ የሚደረገው ድርድር ቀጥሏል። በአሜሪካ የሰላም ዕቅድ መሠረት ወደፊት በሚቋቋመው የግዛቱ አስተዳደር ውስጥም ሐማስ ምንም ሚና አይኖረውም። በጊዜ ሂደት የጋዛ አስተዳደር ዌስት ባንክ ለሚያስተዳድረው የፍልስጤም አስተዳደር ተላልፎ ይሰጣል። ይህ ከመሆኑ በፊት ግን የፍልስጤም አስተዳደር በማሻሻያ ውስጥ እንዲያልፍም ታቅዷል። የሐማስ ዋና መሪ የነበሩት ያህያ ሲንዋር በአውሮፓውያኑ ጥቅምት 2024 ጋዛ ውስጥ በእስራኤል መገደላቸው ይታወሳል። የቡድኑ የፖለቲካ መሪ የነበሩት ኢስማኤል ሃኒዮም 3 ወራትን አስቀድሞ በኢራን ውስጥ በእስራኤል ጥቃት ተገድለዋል። የሐማስ ወታደራዊ አዛዥ ሞሐመድ ዴይፋም እስራኤል ጋዛ ውስጥ በተፈጸመው የአየር ጥቃት የተገደሉት በተመሳሳይ ወር ነበር። ሃኒዮ እና ሲንዋር ከተገደሉበት ጊዜ አንስቶ የሐማስ ዋና መሪ ስልጣን ማንም ሳይሾምበት ክፍት ሆኖ ቆይቷል። የቡድኑ እንቅስቃሴ ሲመራ የነበረው መቀመጫቸው ኳታር ውስጥ ባደረጉት መሐመድ ዛርዊሽ የሚመራ ጊዜያዊ ኮሚቴ ነበር። በሐማስ ሕግ መሠረት የቡድኑ ዋና ኃላፊ የሚመርጠው ጋዛ ዌስት ባንክ በእስራኤል የሚገኙ ፍልስጤማውያን እስረኞችና በውጭ ሀገር የሚገኙ ባለስልጣናት በሚወክለው የአጠቃላይ ሹራ ምክር ቤት ነው። የሐማስ ከፍተኛ ውሳኔ ሰጪ አካል የሆነው ይህ ምክር ቤትም 86 አባላት አሉት። ቢቢሲ ያነጋገራቸው ምንጭ እንደሚገልጹት በአሁኑ ምርጫ 2 አመራሮች በዋና በተፎካካሪነት ቀርበዋል። በቀዳሚነት የተጠቀሱት በጋዛ የሐማስ መሪ የሆኑት ካሊ አልሃያ ናቸው። ግለሰቡ ከቀድሞዎቹ መሪዎች ሲንዋር እና ሃኒዮ ጋር የተሰለፉ ተደርገው ተቆጥሯል። ሁለተኛ ተቀናቃኝ በውጭ ሀገር የሐማስ መሪ የሆኑት አንጋፋው የቡድኑ ሰው ካሊድ መሻል ናቸው። መሻል ከዚህ ቀደም ለ20 ዓመት ገደማ ሐማስን በዋና መሪነት አገልግለዋል። በአሁኑ ሰዓትም የሚገኙት በኳታር ዋና ከተማ ዶሃ ነው። ቡድኑ ባደረጋቸው የውስጥ ውይይቶች ውስጥ የሌሎች ሰዎች ስሞችም የተነሱ ቢሆንም እስካሁን ድረስ ይፋዊ የእጩዎች ዝርዝርም አልወጣም። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።